አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም መጥቻለሁ ውድ እህቶቼ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። እውነት ለመናገር ዛሬ ትንሽ ተናድጃለሁ። ኢትዮጵያ ውስጥ ስኖር ምን እንዳማረረኝ ልንገራችሁ። የሰው ተንኮል፣ የሰው ክፋት፣ የሰው ምቀኝነት አማሮኛል። በቃ በጣም ከምነግራችሁ በላይ ነው የተማረርኩት። ከዚህ በፊት መብራቴ ቢቆረጥ ሰው እንደቆረጠብኝ ነግሬያችኋለሁ፣ ቪዲዮ ሰርቼ ነበረ። አሁን ደግሞ ምን እንደሰሩኝ ልንገራችሁ። እኔ ቤት አልነበርኩም፣ ብዙውን ጊዜ ቤት አልቀመጥም። የውሃ ጎማዬን በሚስማር 4 ቦታ ወጉት እላችኋለሁ። እኔ በዚህ ልክ ምን ባደርጋቸው እንደሆነ አላውቅም። ሰው ጋር አልጣላ፣ ሰው ጋር አልደርስ። እኔ ምን እንደሚያናድዳቸው ብቻ አይገባኝም። ግን ሰው ሆን ብሎ ለኔ ተንኮል ነው የሚያስብልኝ ማለት ነው። እኔ ምን እንደሆነ ሊገባኝ አልቻለም። አያችሁት? እዚህ ቦታ ላይ 2 ቦታ ነው የተበሳው። በዛኛው በኩል ደግሞ 2 ቦታ 4 ቦታ ነው የበሱት። በየቦታው የውሃ ጎማ አለ። የኔ የብቻው አይደለም። ህፃን ልጅ ነው እንዳይባል ደግሞ ህፃን ልጅ ቆፍሮ መቼም እንደዚህ አያደርግም። መሰበሩን እንደዚህ መወጋቱን እኔ አላየሁም። ለካ ውሃ ማታ መጥታለች። እኔ የምዋልኩበት ብዬ መጥቼ ቤቴ ገብቻለሁ። ይሄ ይፈጠራል ብዬ አላየሁም። አያችሁት? ይሄ ሁሉ ሲፈስ ያደረ ውሃ ነው። ጎረቤቶቼ እንግዲህ ስራ ሲሄዱ ነው ውሃውን እዛታች ከኔ ቤት እዛታች ድረስ ሄዶ ሲያዩት ውሃውን ተከትለው ሲመጡ ለካ የኔ ጎማ ነው። ከዛ ጠሩኝ። ቤት የነበርኩ ጠዋት ነው። ውሃው ምንድነው አይተሽዋል እንደ ጎማሽን ተወውቷል እኮ ምናምን አሉኝ። እነሱ ራሱ በጣም ነው የገረማቸው። በዚህ ልክ እንዴት እንደዚህ ይሆናል ብለው ማለት ነው። እና ምን ሆኖ ነው ብዬ ስሄድ የአገር ውሃ ነው ሲፈስ ያደረው። እዛ ታች ድረስ ሄዷል ውሃው ማለት ነው። ግርም ምን ያለኝ እኔ ያው ታውቃላችሁ የምኖረው ኑሮ አልሐምዱሊላህ የለኝም ብዬ አላህን አማርሬው አላቅም። ምንም ባይኖረኝም እኔ ሙሉ አፍያ ካለ በቃ ትልቅ ሀብታም ነኝ። ባለኝ ነገር ደስተኛ ነኝ። ግን ከሰው የተሻለም ነገር የለኝም። እኔ ምን አድርጊያቸው ወይ ደግሞ ምን እንደሚያቃጥላቸው አላቅም። ከስሬ በጣም ብዙ ነገር ነው የሚያደርጉብኝ። ህፃን ልጅ ነው እንዳይባል ህፃን ልጅ መቼም በዚህ ልክ ቆፍሮ እንደዚህ አያደርግም። ደግሞ ሌላም ቦታ አሁን ጎማ ሞልቷል። የኔ ብቻ አይደለም። እኔ ምንም አልገባኝም። ኢትዮጵያ ውስጥ ስኖር እንደነገርኳችሁ በቃ ያማረረኝ እንደዚህ አይነት የሰው ተንኮል ነው። ኢትዮጵያ ላይ ስትኖሩ ደግሞ አባት ወንድም በዙሪያችሁ ከሌለ እውነቴን ነው የምላችሁ ትጠቃላችሁ። መከበሪያ ነው አባት ወንድም ቅርብ ሲሆንላችሁ ማለት ነው። እኔ በነገራችን ላይ ሰውም ጋር አልደርስም። የምኖረውም ራሴን አስከብሬ ነው። ግን በእንደዚህ አይነት በቃ የሆነ ስርቻ ለስርቻ እየሄዱ ይጎዱኛል። ከዚህም በፊት መብራቴን ቆርጦብኝ ነበር 2 ማለት ነው። እና እኔ ይህንን ውሃ ያስገባሁት ኢትዮጵያ ከመጣሁ ነው። ታውቃላችሁ፣ ኢትዮጵያ ላይ ሆናችሁ ትልቅ ብር አውጥታችሁ ይሄ የሆነ ነገር ለማሰራት ትንሽ ይከብዳል። ግን እኔ እንደምንም ብዬ የቀረው ይቅርብኝ በቃ ግዴታ ነው ብዬ ነው ይህንን ውሃ ያስገባሁት ማለት ነው። አሁን አስባችሁታል? ለዚህ ለጎማ ለባለሙያ ማሰሪያ ቡለኖች ያስፈልጉታል። እንደገና ለብዙ ወጭ ነው የዳረጉኝ ማለት ነው። ምን ባደርጋቸው እንደዚህ ያደርጉኛል? በቃ ይሄ ለኔ ትልቅ ጥያቄ ነው የሆነብኝ። አረብ ሀገር አሁን አይቻለሁ፣ እናንተም ታውቃላችሁ። በሁሉም ነገር ቢሆን ሴት ልጅ ያስቀድማሉ። ሴት ልጅ እንዲከፋት እንድትጠቃ አይፈልጉም። እዚህ ሀገር ግን ከከፋችሁም እዛው ላይ ነው የሚጨምሩላችሁ። ለሴት ልጅ ክብር የሚባል የላቸውም ብዙዎቹ ሰዎች። በቃ እሷ ብቻዋን ሁና ነው እንደዚህ ናት ብሎ ማዘን የለም። አያዝኑላችሁም። ይባስ ነው የሚያስከፏችሁ። በቃ ይሄ ነገር ትንሽ
ያማርራል። ብቻ አልሐምዱሊላህ አላህ የሚወደው ነው የሚፈትነው። ምንም አልልም። በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ ውዶች።